ያ አገልጋይ የሚባሉ ሰዎች ጋር እንዳደርሺ ክብርሽን መዋረድ ካልፈለግሽ ወይ ሲንግል ማም ትሆኛለሽ ወይ ሜሪድ ሲንግል ማም ትሆኛለሽ እና አገልጋይ የሚባል ወንድ ጋር እንዳደርሺ አገልጋይ እግዚአብሔርን አቀልሻለሁ ምናምን ሚሉ ወንዶች ጋር እንዳደርሺ ህይወትሽ ይበላሻል የህይወት ኳሊቲሽ ይወርዳል ትዋረጃለሽ ገረድ ነው የምትሆኝ እኔ አሁን መቶ ቻሌንጅ አድርጉኝ አሁን እነዚህ ፓስተር ነንባዮች ጌታኔ ሚስቴን ምናምን መታችሁ ቻሌንጅ አድርጉኝ እንደው ውጪ ባህሪያችሁ የቤት ደግሞ አስቡት ታስፈሩኛላችሁ ኤኒዌይ አገልጋይ ወንድ ጋር ስፔሻሊ እነዚህ አስመላኪ ዘማሪ ስቱዲዮ ራት እነሱ ጋር እንዳትሄጂ ራት ከካሜራ ይኸው ቁርጭ ቆይኔ የልጆች ወተትቃ እና ይሄንን ነው የምመክራችሁ ሴቶች ፕሮቴስታንት ሴቶች አሁን ሴቶች ምናምን ኢንጌጅድ ሆኖ ምናምን ያለው አታርኪው ኖርማል ሰው ፈልጊ ሰባኪ ምናምን ላገባ ነው ምናምን ስትሉ ያስቀኛል ይቅርብሽ ኳሊቲ የሆነ ላይፍ አይኖርሽም ህይወት ደግሞ አጭር ነው ህይወትን ኢንጆይ አታረጊም እና ዮኒ ሊመለስ ነው ወደ ኦርቶዶክስ እናት ቤተክርስቲያን ይሄንን ነው ማለት በነገራችሁ ላይ በእነዚህ አገልጋዮች ተነካክታችሁ ተኮርኩራችሁ እኔን ልስደብ ምናምን የምትሉ ነገ ታፍሩና ይቅርታ ጠይቁኛላችሁ እንደተለመደው ነው ስራችሁ መቼም የተለመደው ነው መጣችሁ ሰድባችሁን ጨርሳችሁ ትንሽ 1-2 ሳምንት ቆዩና እውነትሽን ነበር ይቅርታ ትላላችሁ ስለዚህ እኔ ያ አገልጋይ እንዳታገቡ አገልጋይ is not cute አገልጋይን እንዳታገቡ anyway ጴንጤዎች ላይ ተጫወተባቸው ያ ቀላል ተጫወተባቸው እንዴ ያ የሴት አገልጋይስ እነሱም ይሆናቸው የሳውዝ አፍሪካ የርቃን ፎቶ ልካ ምናምን እሱንም ሰማን አይቻርችም ያና anyway እኔ ክርስቲያን ነኝ ጴንጤ አይደለሁም ክርስቲያን ነኝ ባይዘዌ አገልጋይ ወንድ አግብተሽ ማለት ነው ልንገርሽ ያንግ ሴት እዚህ ካለሽ አገልጋይ ወንድ አግብተሽ ከባድ ግፍ ተሰርቶብሽ ከዛም በኋላ ቸርች ምዕመን ግፍሽን ሊሰማሽ አይፈልግም ቀጥሎ ፓስተሮች ግፍሽን ሊሰሙሽ አይፈልግም ሶ አንቺ ቪክቲም ሆነሽ ሞር ቪክቲም ያረግሽ ማህበረሰቡ እና የቸርች ህብረትሽ ነው አስበሽዋል እየተበደልሽ ከነገና ሞር በደል እንዲደርስብሽ ያስደርግሻል ሁሌ አንቺ እንደተሳሳትሽ አንቺ ለባልሽ የማትገዢ ሴት እንደሆንሽ ፓስተር ደፍሮኛል በፊት አምንሻለሁ እግዚአብሔር ምስክሬ ነው እኔ አምንሻለሁ እኔ አንዷ ባሏን ቻዩ የተባለች አቃለሁ ያ ቦታ በገባ ቁጥር እየረገጣት በቃ እየሰደባት ከዛ ምንድነው ሲባል ቻዩ ትዳር እንዲህ ነው ልጆችሽ ፊት እየተሰደብሽ እና ማህበረሰቡ እንደዛ ነው የምትሲላችኋል እኔን የሆኑ ኦሮሞ ሴቶች ተሰብስበው እሱ ጸልዮ እንኳን ሊቀይራት ያልቻለ ቢመረው ነው ጥሏት ሄደው ምናምን ያሉኝ እና እንዲህ ነው ማህበረሰባችን እንደዚህ ነው ስለዚህ አሁን አገልጋይ ካገባሽ አንድ በሱ ስም እንዳይጠፋ ራስሽን አትሆኝ
ራስሽን አትሆኝ ፌክ ሪያሊቲ ነው outside the house ፌክ ሪያሊቲ ነው የሚኖርሽ ጥሩ መሆን አለብሽ የምትናገሪው መጠንቀቅ አለብሽ ጭምት መሆን አለብሽ ተገዢ መሆን አለብሽ ምናምን አሁን ፐርሰናሊቲሽ እንደኔ ጠንካራ የሆነ ፐርሰናሊቲ ከሆነ ኦፒኒየን ካለሽ ማውራት የምትፈልጊ አውት ጎይንግ ከሆንሽ አይፈቀድም ጭምት መሆን አለብሽ ስታወሪ ማለት አለብሽ አሁን እኛው አስባችሁ ታን ይያወራ ስል ማለት በቂታ እንደዚህ ፌክሶ ማለት እኮ ማይክሬን ይሰጥሻል እኮ ከዛም በኋላ እሺ በቃ ለደበቅ ቢኮዝ በእኔ ምክንያት ይወዱ ባለቤቴ በእኔ ምክንያት እንዲሸማቀቅ አልፈልግም ልደበቅ ህይወቴን ልደብቅ ምናምን ትያለሽ ማለት ነው ህይወቴን ልደብቅ ስትይ ደግሞ የአቢዩዘር ወንድ በቃ እንትን ግራውንድ ትሆኛለሽ ምርጥ በሜዳው ያገኝሻል ገባሽ ከዛን ትረገጫታለሽ ከዛን ፓስተሮች ጋር ትሄጃለሽ ፓስተሮች ፓስተር ነክ ለዚህ ያ እንደዚህ አርጎኛል እኔ የምፈልገው መለያየት ነው ልጆችን ማሳደግ ፈልጋለሁ መለያየት ፈልጋለሁ ምናምን ስትይ ፍቺን ጌታ ይጠላል ሚስት ለባሏ መገዛት አለባት ይሉሻል እየተደበደብሽ እየተሰደብሽ እየተበደልሽ እኮ ስለዚህ እንዳታገቡ አገልጋይ ወንድ ጋር እንዳደርሽ ከዛን ሴቶቹ ደግሞ ናጸልይልኝ እጅን ጭነ ጸልይልኝ ያ ልቤ ታሟል ልቤ ላይ እጅን ጭነ ልቤ ላይ እጅን ጭነ ጸልይልኝ ምናምን ብዙ ነገር አለ ብዙ ነገር ኦፊስ ነው ልጸልይልሽ ፈልጋለሁ የታሰረ ስራት አለ ልፈታታ ፈልጋለሁ ጡት ማሳጅ እኮ የሚፈታው የታሰረ ስራት አለ ያንን ስራት እንፈታዋለን ይላል የሚፈታው ግን ጡት ማሳጅ ነው ቀበቶ ነው የሚፈታው ይሄንን ነው ዊትነስ ያደረኩት ስለዚህ እንዳታምኑ ይሄ አሁን እናንተ ፈለገን አቀዋለሁ ብላችሁ ቆይ ተከራከራችሁ ያላችሁ ፈለገን አቀዋለሁ አያረግም እናንተ አቃለው ማለት ምትችሉት ስለራሳችሁ ብቻ ነው በበስከር ብትችሉት ስለራሳችሁ ብቻ ነው ከባድ ነው ስለዚህ ፈለገን ልደት የሚባለውን ሰውዬ አቀዋለሁ እንዲያረግም ኦርቶዶክስን ለመንካት ነው ሃይማኖት ትምርቱ አልተነካም ግለሰቦቹ ነው የተነኩት ሃይማኖቱ አልተነካም ግለሰቦቹ ከተነኩ ማስረጃን ጠይቁ እንጂ አያረግም ብላችሁ የምትከራከሩ ከሆነ ብዙ ሴቶች እንዲጎዱ ብዙ ጥፋት ለሌሎችም በር ነው ከፍቱት ለሌሎች አብዩዞች ያ እናንተ እኮ ጌታ ኢየሱስ እንዲ ቢነካባችሁ እንደዚህ አታብዱ እውነቴን እኮ ነው አንዳንድ ሰዎች እኮ ጣዖት ሆነውባቸዋል አንዳንድ ሰዎች ጣዖት ሆነውባቸዋል ስለዚህ እሱን አቀዋለሁ ብለሽ መናገራችሁ ስለራሳችሁ ብቻ ተናገሩ ስለዚህ ይሄ ነገር ሲመጣ ማስረጃ ጠይቁ የግል ህይወታቸውን እኮ ስለሌላ ሰዎችም የግል ህይወት እያወሩ አይደል እንዴ ሰዎችን ህይወት የሚያስተካክሉት ሰው የራሳቸውን ያስተካክሉ መጀመሪያ የራሳቸውን ሴክሹዋል አዲክሽን ዲል ያድርጉ የራሳቸውን በልጆቻቸውን ይመግቡ ልጅን እያስራበ ወንጌል የትኛውን ወንጌል ነው የሚመግብክ ልጅን እያስራቡ ህፃን ልጅን አራስ ልጅን እያስራበ የትኛውን የእግዚአብሔርን ቃል ወንጌል ነው የሚመግብክ ታስቁኛላችሁ ስለዚህ አትሸወዱ ማስረጃ ጠይቁ አቀዋለሁ ብላችሁ አትበዱ ሰውየውን ታቁታላችሁ አቀዋለሁ ብላችሁ እንትን አትበሉ እንግዲህ ይሄ ነው ሌላ ዲቴል እኔ አላወራም ከዚህ በኋላ ዘመድኩን ይጨርሰው ግን አቀዋለሁ ብላችሁ አታውቁ እንኳን ይሄንን ኢንተርኔት ላይ የምታውቁን ሰውዬ አብሮሽ ተኝቶ አብሮሽ የወለደውን ምናምን አታውቁ አይደል እንዴ ሰው እኮ ተጋብቶ እኮ አብሮ ምናምን አሁን ሳምሶን ቤቢና ዳጊ
ይሄው ለአመት ኖረው ማይተዋወቁ ሰዎች ነው የሆኑት የምሬ ነው ማይተዋወቁ ሰዎች ነው የሆኑት እና አቀዋለው ብላችሁ ኢንተርኔት ላይ ያለ ስላለ ሰው በድብቅ ስለሚያረጋው አሁን ጋድ እየወጣበት ስለሆነው ነገር አቀዋለው ብሎ አይወራም አታውቂው እንኳን እሱን አብረሽ የኖርሽው አብረሽ የወለድሽውን ሰው አታውቂው እነን አስረግጬ ነው የምነግራችሁ ተግባባን አቃለው ሰው አይባል አቀዋለው ሴቶች ደግሞ እኔ ደግሞ ሴቶች ነው የሚያብዱት ይሄ ያሳምማል ምኑ ነው የሚያሳምመው ሰው እኮ ነው ደካማ እኮ ነው ወንድ ልጅ ደግሞ ድክመቱ ብልቱ አካባቢ ነው ያለው ወንድ ልጅ ድክመቱን ወንድ ልጅን ለማጥቃት እኮ ሴት አትልኪበት ሌላ ነገር እኮ አትልኪበትም ጦር አትልኪበትም ስንቱን ጀግና እኮ ያንበረከኩ ሴቶች ናቸው አይደል እንዴ የወንድ ልጅ ድክመቱ ሴት ነው እዛ ካለፈ መጠጥ ነው ሌላ ምን ድክመት አለው እና የወንድ ልጅ ድክመቱ ሴት ናት ፋክት ይሄንን የተማርኩት ላይፍ ወንድ ልጅ ስሜቱን ኮንትሮል አድርጎ ሰውነቱን ስጋውን ገዝቶ መኖር ከቻለ ማንንም ነገር ማሸነፍ ይችላል ቆይ አንቺ ምን አይነት ቤት ነው ያሰደግሽ እናትሽም አባትሽም ቡና ፍልተው ስለ ብልት ወሬ ያወሩልሽ ነው ወይ ያሳደጉሽ ባይ ዘ ዌይ ማልኮም እኔ አስተዳደጌን ብነግርክ ከቤት ማልወጣ እግዚአብሔር ከቤት ሳልወጣ ነው ያደግኩት በጣም ጮሃነት አለሎ ከቤት አለመውጣት ግን ጎረቤት ማለት የአጥር በር አንድ ሳምንት በላይ ሳልከፍት ቤት ቅርቅር ያለች ሴት ታውቃለሽ አሜሪካን ሀገር ሙስል ላይፍ እየኖርኩት ነው ግን ቡና ምናምን አላቅም ግን አሁን ምንድነው የገባኝ ነገር ብዙ አመት አላወራውም for the past 9 years አላወራውም ወሬ አላወራውም አሁን ወሬ አወራለሁ ደስ ይለኛል ሳወራ ደስ ብሏቸው ደግሞ የሚሰሙኝ ሰዎች አሉ በቃ ይሄ ነው እና ይሄ ነው ስጋ ደካማ ነው ጋይስ ከደግራ ሌላ ጥቅስ ደግሞ ሁሉም ኃጢያትን ሰርቷል የእግዚአብሔር ክብር ጎሎታል ሚሊዮንም ያዙልኝ ጥቅስ ነው ሌላ ደግሞ ቀኖች እየከፉ ነው የመጡትና ምክንያቱም ጻድቃኖች ወርቆ እያየን ነው እውነት ጻድቆች እከታ thank you strong woman ለማንኛውም ስጋችሁን ጎሽሙ መንፈሳችሁ ላይ ስሩ ለማለት ወዳለ ዮናስ ሙሉነት በእኔ አትመለስም እድሉን አልሰጥህም ስለ ግል ህይወታቸው ለምንድነው ማላወራው መፍትሄ ነው ስለ ግል ህይወታቸው ድብና አርግ ያወራለሁ ጸበል ልርጭ ሲል ምን አይነት ነው የረጨው እንደዛው ይሄንን ጥያቄ እኔ ምልክዳ አላወራም ዛሬ ደግሞ ሐሙስ ነው የቀረች ሁሉ ቅዱስ ነው በእኔ ተንጠልጥሎ ሊመለስ ዮናስ ሙሉነት እያሻፈዳችሁ ነው በእኔ ተንጠልጥሎ ሊመለስ ለማንኛውም እኔ ለጊዜ አሳልፌ ሰጥቻለሁ ይሄን ጉዳይ ግን ሁላችሁ መታችሁ ይቅርታ ተጠይቁኛላችሁ ግን እንደ ድሮ ስለማንመላለስ ምናምን ሱስም ይሆናል እኮ ከኔ ጋር ማውራት አይ አንደርስታንድ አረጋለሁ ይሄ አይ ኖ ግን እኔ በእኔ አትመለስም በእኔ ምክንያት አትመለስም በእኔ ምክንያት ጴንጤነክ ስለዚህ ስለ ኦርቶዶክስ ለማገዝ ሌላም ጴንጤት ላይ ተንጠልጥለ ኖ ስለዚህ ይቀር ጥማቂው አረደዛ አሁን ቅፈለው አለቃ ገባችሁ አየሩ ዝቅ ሲል አሁን ደግሞ ኦርቶዶክስ ጋር ይመጣና በውስጥ ደግሞ ስምህን ላጠራልህ ፈልጋለሁ ማነክ ልደት ፈለገ ስምህን ላጠራልህ ፈልጋለሁ ምናምን ይልና ስም ሊያጠራለት እኮ ነው ብር ይከፍሉታል እና ፈለገ ከዛም በኋላ 200,000 ብር 300,000 ብር ቢከፍሉት ማለት ነው ስሙን ያጠሩለታል because እነዚህ አሁን እና ፈለገ ጎልድ ማይን ውስጥ ነው ራሳቸውን ያገኙት ጎልድ ማይን ውስጥ
እግዚአብሔርን ቢኮዝ ብዙ ኦርቶዶክስ ሃይማኖት ተከታዮች ደጎች ናቸው። በየዋህነት ነው ገንዘብ የሚሰጡት። ያ በየዋህነት ነው ገንዘብ የሚሰጡት። የዋሆች ናቸው። ለምንድን ነው ገንዘብ የምትሰጡት ሲባል በቃ ስለሰበከ መጽሐፍ ቅዱስ ዮሐንስ ወንጌልን ስላነበበ ምናምን ነው የሚሉትና ሎንዜ ቲንክ ደግሞ ጴንጤን የሚያርበደብድ ምናምን ይመስላችኋል። እንዳልክ ምናምን የለም ገና ወንጌልን ራሱ በደንብ ያልተረዳው ማለት ለሰባኪነት አቅም ወሬ ስለቻለ ብቻ ነው እንዳልክ አሁን ለአቅም ሰባኪነት ደርሻለሁ የሚለው እንጂ እውቀቱ አለ የመጽሐፍ ቅዱስ ቴዎሎጂካል እውቀት አለው የለው። ወሬ ግን አላላላላላ ማለት ይችላል እንዳልክ። እኔ አሁን እስና ፐርሰናል እንዳልክ የኔ አባት እና እነሱን ማገላበጥ ስለቻለ በቃ ኦርቶዶክስን ወከለ። ኦርቶዶክስ ቤተክርስቲያናችን በወንጌል አደገች ማለት ሊመስላችሁ ይችላል። አንድ ሰው ወንጌል እውቀት ስላለው ብቻ የለም በቃ ሃይማኖቴን ይወክላል አይባልም። የምሬን ነው። እኔ ማምነው በህይወቱ ምስክርነት ሊሰጥ ይገባል። አንድ ሰው ለማገልገል በህይወቱ ምስክርነት ሊሰጥ ይገባል። ህይወቱ ሊመሰክር ይገባል። እኔ አሁን የሆነ ሰው ያለ እንደውም ላስት ይር በተክሊል ያገባው ላስት ይር ማነው ስሙ የሆነ አወቃችሁት? ሰባኪ ኦርቶዶክስ ሰባኪ ኦርቶዶክስ ውስጥ ወንጌል የለም አልወጣኝ። እንደውም ኢትዮጵያ ውስጥ ያሬድ አይላክ ያሬድ ሄኖክ መሰለኝ ፊቱ ሄኖክ ነው የሚመስለው። በተክሊል ያገባ ግሬስ አለው። ሲሰብክ ቁጭ ብዬ ሰማዋለሁ። እሱን ቁጭ ብዬ ሰማዋለሁ እና ቢኮዝ በህይወቱ ነው የሚመሰክረው። እሱ ህይወቱ ነው የሚመሰክረው። ወንጌልን በህይወቱ በመኖር ይመሰክረዋል። ገብቶሻል? አንዳንዶቹ እኮ ቆሞባቸው እኮ መጽሐፍ ቅዱስ የሚገልጡ ናቸው። ይቅርታ ለንግግሬ አየናቸው። ሲደልቅ ሴትን ሲደልቅ እንትን ሲል ሁሉን ነገር አድርጎ ጨርሶ ወጥቶ በተክሊል ነው ያገባት። አብራት ኖሮ እኮ ታይ ለምቶ ሶፎንያስ የሚባለው ውርጋጥም ነው። ሶፎንያስ ክላውን ነው መሆን ያለበት። ሶፎንያስ ኮሜዲያን ነው መሆን ያለበት። ሶፎንያስ ፓስተር ይሄ አገልግሎት ፕላትፎርም ምናምን ያገኘው በዴቭ ነው። ዴቭ ደግሞ የኤፍቢአይ ቸርች እንትን ነው። ፓስተር ዴቭ ራሱ እኮ ይታማ ነበር። ይሄ አንድሩ የሚባለው ሰውዬ እኮ ፓስተር ዴቭ የሆነች ወጣት ልጅ ካልሳምኩሽ ብሎኝ ምናምን ብሎ እኮ ጽፏል እኮ ፓስተር ዴቭ ላይ። ነገርኳችሁ እኮ ስጋ ደካማ ነው ጋይስ። እመኑ። የዴቭ ወንድም ስለሆነ ነው የተሰጠው አገልጋይ ነው የተባለው። just because የዴቭ ወንድም ስለሆነ ነው እንጂ ሶፎንያስ ኮሜዲያን ምናምን ቢሆን ነው የሚያዋጣው። anyway ይሄን ነገር አስቡበት፣ በደንብ አስቡበት። ኤቪደንስ ጠይቁ። አያረግም አትበሉ። እኔ አላረግም በሉ እንጂ አያረግም አትበሉ። እና አማንሻሎ ምን አልሰማችሁም እንዴ? አላያችሁም? አማንሻሎ ከ45 ዓመት ትልቅ ሴትዮ እስከ 19 ዓመት ህፃን ልጅ ነበር ሲደልቅ የነበረው። ያ እንደዛ ሲያረግ የነበረው አማንሻሎ እንዳሰብ ከዮኒ ጋር በጥምረት እኔና ዮናስ ሙሉን። በነገራችሁ ላይ ዮናስ ሙሉና ካንተ አንደበት ወጥቶ የሚጠራ ስም የለም። አንተ የምትታወቀው የሰዎችን ስም በማቆሸሽ ነው። ለምሳሌ ስለ ፐርሰናል ህይወት ምናምን በሰዎች ገብተህ ላልከው እኔን እኮ ቲክቶክ ላይ እዚህ ፕላትፎርም ላይ ከጋናዊ ወንድ የወለደች ብለህ ስሜን አጥፍተሃል። ከጋናዊ ወንድ የወለደች ብሎ ማለት ነው ዮናስ ሙሉና እኔን ጋናዊ ወንድ ወልዳ ምናምን ብሎ ማለት። እኔ ጋናዊ ሰውም እንኳን አላውቅም። እግዚአብሔር ምስክሬ ነው። እና እንዳንተ አይነት የሰውን ስም የሚያጠፋ ሰውን የሚያሳድሰው ምን ያህል ራሱ እሱ ንግግር አፌክት እንዳደረገኝ ታውቃለህ ወይ? በሐሰት ከጋናዊ ወንድ ወለደች ማፉንዲናት እሷ ምናምን ብለኔን ማለት ነው። ስለዚህ እነሱ መናገር አችልም ኦፒኒየን የመስጠት መብት አለኝ። ሴት አቢዩዘርስ ሁለቱም ወንዶች አቢዩዘሮች ናቸው። ሴት ደብዳቤዎች ናቸው። ህፃናትን አስራቢዎች ናቸው። ዘሟቾች ናቸው።
ብልቱን መቆጣጠር ያልቻለ ነው ከበሮ ሀደራው ብሎ እና አልሰማህም ዮኒዬ አልሰማህም በእኔ ግን አትገለበጥም ሰማህም በእውነት እኔ አልሰማህም